አላችሁበት ቦታ እንደምን አላችሁ ልላችሁ እወዳለሁ። እግዚአብሔር ምሕረቱን ቸርነቱን አብስቶ በሰላም በጤና ጠብቆን ከ20 ቀን በኋላ ዳግም ልንገናኝ ስላበቃን የእግዚአብሔርን ስም እጅግ አድርገን እናመሰግናለን። እንኳን የ20 ቀን ግድድሮችን ሁሉ ጌታ ረድቶን በማገባደድ ዛሬ ላለንበት ቀን ደርሰናል። ይህንን ግድድሮችን የቤተ ክርስቲያን አባሎቻችንም የሆናችሁ አባሎቻችን ያልሆናችሁ ከሀገር ውስጥም ከሀገር ውጭም ይህንን የሰማችሁ ሁሉ 50 ብርን መነሻ በማድረግ ይህንን ስራ ስትደግፉ የቆያችሁትን ሁላችሁንም እግዚአብሔር ያክብርልን፣ እግዚአብሔር ይባርካችሁ ለማለት እወዳለሁ። ጌታ ካደረጋችሁት በላይ ያድርጋችሁ። የሰራችሁት የእግዚአብሔርን ቤት ነውና እግዚአብሔር ቤታችሁን ይስራ። በዚህ በክፉ ዘመን ከጎደለው አንስታችሁ የእግዚአብሔርን ስራ ደግፋችኋልና እግዚአብሔር ይደግፋችሁ፣ ከሰጣችሁት በላይ ይስጣችሁ። እግዚአብሔር ጤና ሰላምን ይስጣችሁ፣ በረከቱን ያብዛላችሁ፣ ከሰማይ ሆኖ ረድኤቱን ያውርድላችሁ፣ በአንጻራችሁ የእሱን እጅ ዘርግቶ በጤናም ይባርካችሁ ለማለት እወዳለሁ። ለ20 ቀናት በተቻለ መጠን በተደረገው ግድድሮች ይኸው ያልተዋቀረውን ጣሪያውን ብረት ገዝተን እስከ ማዋቀር ድረስ አድርሰናል። አሁን ቆርቆሮን የማልበሱ ስራ ብቻ ነው የሚቀረን እንጂ ቆርቆሮ ከተለበሰ ወይም ካለበስን ከላይ በአራተኛው ስላቭ ላይ ውሃ ታቁሮ ወደ ታች እየፈሰሰ ቤቱን የሚያናጋውን ወይም የሚያደረምሰውን ማቆም ይቻላል ማለት ነውና ይኸው ባደረጋችሁ ጥረት እያያችሁ ያላችሁትን ይኸው የጣራን ውቅር ብረት ተገዝቶ ተዋቅሯልና አሁን ቆርቆሮ ማልበሱ ብቻ ነው የሚቀረን። ቆርቆሮን የማልበስ ስራም ያው ለእግዚአብሔር ቤት መቼም ሀብቱ ህዝቡ ስለሆነ በቤተ ክርስቲያን ውስጥ ያላችሁት ይህንን የ50 ብር ግድድሮችን ያልተሳተፋችሁ ሁላችሁም አሁንም እንድትሳተፉ ቤተክርስቲያናትም በቤተክርስቲያን ደረጃ ያሉ ምእመናን ሁሉም በሚዲያ ገብቶ ይህንን መለገስ ያልቻለ ሁሉ በቤተክርስቲያን ውስጥ እንደ ስጦታ ተሰብስቦ ቀሪውን ቆርቆሮ እንድናለብስ ጥሪ አደርጋለሁ። ላደረጋችሁት ነገር ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር በረከቱን ያብዛላችሁ፣ ጤና ሰላም ይስጣችሁ። ከሰጣችሁት በላይ እግዚአብሔር በረከቱን ይስጣችሁ። ስጡ ይሰጣችኋል ያለ አምላክ አስቀድሞም ቃል ገብቷል። ስጡ ይሰጣችኋል ስላለ ይስጣችሁ፣ ከሰጣችሁት በላይ ይስጣችሁ። በረከቱን ወረታውን ሁሉ እሱ ይመልስላችሁ። ያደረጋችሁት ለእሱ ነውና የቤተ ክርስቲያኖቻችን አባላት ያልሆናችሁ ከፕሮቴስታንት ቤተ ክርስቲያን አባል የሆናችሁ እንዲሁም ደግሞ የሙስሊም አባል የሆናችሁ የኦርቶዶክስ ቤተ ክርስቲያን አባል የሆናችሁ እንዲሁም ደግሞ የትኛው ቤተ ክርስቲያን አባል እንደሆናችሁም ሳትገልጹ አምላክ እግዚአብሔር የሁላችንም አምላክ ነው በማለት የሰጣችሁትን ሁሉ እግዚአብሔር ይባርካችሁ ለማለት እወዳለሁ። ይኸው ያደረጋችሁትን በዓይናችሁ እያያችሁ እግዚአብሔርን አመስግኑ። ያስቀመጣችሁት አሻራ ይህንን ይመስላል። ቀጥሎም ያለውን ለመጨረስ እንድንችል በጸሎታችሁና አሁንም በጀመራችሁት እገዛና እርዳታ አትለዩን እያልኩ ልባዊ የሆነ ምስጋናዬን አቀርባለሁ። ከተማና ወሰነ ሎጂላ ጀለተና አኖታላ ይተና አሎ ጋይዱበና እንጋቢ ድብሎ ያና ኢየሱስ ግዶልልታ ማናው ልቦ ይከኖ ማማላው ሱርካይ ኢየሱስ አሞኮነ ባጆ ይክተ አረኞ ወሰንቾ ማኖ ባላ ተስረዳይኑና ይተከለልኝ ከካተና አሁን ያለንበት G+4 የሚባለው በ5ኛ ወለል ላይ ነው ያለነው። እንደ ወለልነቱ ከተቆጠረ በ5ኛ ላይ ነው ያለነው። ነገር ግን በዘመኑ አጠራር G+4 ይባላል። እስከዚህ ደርሷል። አሁን ብሎኬት ያልተሸፈነው ይሄ G+4 ወይም 5ኛ ወለል ይሄ ብቻ ነው እንጂ የቀረውን ሁሉ ብሎኬትን የመደርደሩ ስራና የሊስን ስራ እየተሰራበት ነው ያለና ይሄ 5ኛ ወለል
G+4 የተባለው ይሄ ነው። ብሎኬትም ያለበሰ ይሄ ነውና ይሄንንም ጌታ ካለ በኋላ ይሄንን ከከደንን በኋላ የማልበሱን ስራ እንቀጥልበታለን። እስከዚህ የረዳ አምላክ ይረዳናል። እግዚአብሔር አስጀምሮ በመንገድ አይተውምና ያስጨርሳል። በጸሎታችሁ ብቻ እርዱን። አሁን ያለንበት 5ኛ ወለል G+4 የሚባለው ላይ ነን ያለነው። Yesusa amokonne bacho ikkite arrenyo sencho manno bala tasreda elonai itekelelike ከድል በኋላ ስለ ጦርነት አይወራም። ድል ከተደረገ በኋላ ስለ ድሉ ነው የሚወራው እንጂ ስለ ጦርነቱ፣ ስለ ውጊያው፣ ስለ ተጋድሎ አይወራምና ምንም እንኳን ብዙ ጦርነት ይኑር፣ ብዙ ተጋድሎም ይኑር አሻግሮን እግዚአብሔር በሁሉም ግድድሮች በኑሮ ውድነትን፣ በገንዘብ ማጣትን፣ በንብረት በዕቃ አቅርቦት የሚገጥመንን ችግር ሁሉ ያ ሁሉ አናወራም። በዛ ሁሉ እግዚአብሔር ድል ሰጥቶን ለዛሬ መድረሳችንና ለዚህ መብቃታችን ነው የምናወራውና የተጋድለውን ነገር ሳይሆን አሁን ስለ ድሉ ነው የምናወራውና በሁሉም ነገር እግዚአብሔር ታላቅነቱን ያሳየበት ኃያልነቱን የገለጸበት ምንም እንኳን የምናቀርበው ዕቃ ሁሉ የማስችልበት ጊዜ ውስጥ ሁሉ እግዚአብሔር ግን ለአንድም ቀን ስራው ቆሞ አያውቅም። ለአንድም ቀን እስካሁን ከበዓልና ከእግዚአብሔር ሰንበት ከቅዳሜ በስተቀር ስራው ቆሞ አያውቅም እና በእኛ አቅም አይደለም ስራው እየተሰራ ያለው። የስራው ባለቤት ራሱ ብርና ወርቅ የኔ ነው ያለ አምላክ ካለበት ቦታ የሚያስፈልገውን አሸዋ ሲጠፋ ካለበት፣ ጠጠር ሲጠፋ ካለበት፣ ብረት ሲታጣ ካለበት፣ ሲሚንቶ ሲጠፋ ካለበት ከየትም እግዚአብሔር እያመጣ በድል አሻግሮ ለዚህ አድርሶናልና ቀደም ሲል እንዳልኩት ስለ ተጋድሎ ሳይሆን አሁን ስለ ድሉ ነው የምናወራው። እግዚአብሔር ድልን አጎናጽፎን ለዚህ በቅተናል። ለዚህ እግዚአብሔር አምላክን አመሰግናለሁ። ስለ ቻሌንጁ ወይም ስለ ተጋድሎ ብናወራ ያው ሰይጣንን እንደ መስበክ ይሆናልና እግዚአብሔር ግን ሰይጣን በሚያመጣው መሰናክሎች ላይ ስለሰጠን ድል ነው የምናወራው። አሁን እግዚአብሔር ይመስገን። ስራው የማናችንም አይደለም የአምላካችን ስራ ስለሆነ ይህንን የምትሰሙት ሁላችሁም የሁላችሁም አምላክ ቤት ስለሆነ አሁንም ቢሆን በጸሎትም አትለዩን። በሐሳብም በገንዘብም በሁለመናው የት ደረሳችሁ? ከምን ደረሰ? እንደ ወለልነቱ ከተቆጠረ በ5ኛ ላይ ነው ያለነው። ነገር ግን በዘመኑ አጠራር G+4 ይባላል። እስከዚህ ደርሷል። አሁን ብሎኬት ያልተሸፈነው ይሄ G+4 ወይም 5ኛ ወለል ይሄ ብቻ ነው እንጂ የቀረውን ሁሉ ብሎኬትን የመደርደሩ ስራና የልስን ስራ እየተሰራበት ነው ያለና ይሄ 5ኛ ወለል G+4 የተባለው ይሄ ነው። ብሎኬትም ያለበሰ ይሄ ነውና ይሄንንም ጌታ ካለ በኋላ ይሄንን ከከደንን በኋላ የማልበሱን ስራ እንቀጥልበታለን። እስከዚህ የረዳ አምላክ ይረዳናል። እግዚአብሔር አስጀምሮ በመንገድ አይተውምና ያስጨርሳል። በጸሎታችሁ ብቻ እርዱን። አሁን ያለንበት 5ኛ ወለል G+4 የሚባለው ላይ ነን ያለነው። በኑሮ ውድነትን፣ በገንዘብ ማጣትን፣ በንብረት በዕቃ አቅርቦት የሚገጥመንን ችግር ሁሉ ያ ሁሉ አናወራም። በዛ ሁሉ እግዚአብሔር ድል ሰጥቶን ለዛሬ መድረሳችንና ለዚህ መብቃታችን ነው የምናወራውና የተጋድለውን ነገር ሳይሆን አሁን ስለ ድሉ ነው የምናወራውና በሁሉም ነገር እግዚአብሔር ታላቅነቱን ያሳየበት ኃያልነቱን የገለጸበት ምንም እንኳን የምናቀርበው ዕቃ ሁሉ የማስችልበት ጊዜ ውስጥ ሁሉ
እግዚአብሔር ግን ለአንድም ቀን ስራው ቆሞ አያውቅም። ለአንድም ቀን እስካሁን ከበዓልና ከእግዚአብሔር ሰንበት ከቅዳሜ በስተቀር ስራው ቆሞ አያውቅም። እና በእኛ አቅም አይደለም ስራው እየተሰራ ያለው። የስራው ባለቤት ራሱ ብርና ወርቅ የኔ ነው ያለ አምላክ ካለበት ቦታ የሚያስፈልገውን አሸዋ ሲጠፋ ካለበት፣ ጠጠር ሲጠፋ ካለበት፣ ብረት ሲታጣ ካለበት፣ ሲሚንቶ ሲጠፋ ካለበት ከየትም እግዚአብሔር እያመጣ በድል አሻግሮን ለዚህ አድርሶናልና ቀደም ሲል እንዳልኩት ስለ ተጋድሎ ሳይሆን አሁን ስለ ድሉ ነው የምናወራ። እግዚአብሔር ድልን አጎናጽፎን ለዚህ በቅተናል። ለዚህ እግዚአብሔር አምላክን አመሰግናለሁ። ስለ ቻሌንጁ ወይም ስለ ተጋድሎ ብናወራ ያው ሰይጣንን እንደ መስበክ ይሆናልና እግዚአብሔር ግን ሰይጣን በሚያመጣው መሰናክሎች ላይ ስለሰጠን ድል ነው የምናወራው። አሁን እግዚአብሔር ይመስገን። ይህ ቻሌንጅ እንደው ይቀጥል የሚል ሀሳብ ነበርና እንግዲህ ስራው እስከሚያልቅና መጨረሻውን እስከምና ድረስ ህዝባችንን ቤተክርስቲያኖችንም እንዲሁም ደግሞ የእግዚአብሔርን ስራ መደገፍ ለሚፈልጉት መልእክት ካለ ያስፈልጋል። ስራው የማናችንም አይደለም የአምላካችን ስራ ስለሆነ ይህንን የምትሰሙት ሁላችሁም የሁላችሁም አምላክ ቤት ስለሆነ አሁንም ቢሆን በጸሎትም አትለዩን። በሐሳብም በገንዘብም በሁለመናው የት ደረሳችሁ፣ ከምን ደረሰ እንዴት ሆነ እያላችሁ እየጠየቃችሁን መጨረሻ አስመርቀን እግዚአብሔር አምላካችንን ለክብሪ የሚሆነውን ይህንን ቤት ላንተ ሰርተን አበረከትን ብለን በጸሎት ለእግዚአብሔር የእግዚአብሔርን ሥራ እስክናስጀምር ድረስ ሪባኑን እስክንቆርጥ ድረስ እስከዛ ድረስ ጸሎታችሁ በሐሳብ ምክራችሁ ድጋፋችሁ ሁለመናችሁ አይለየን። ባላችሁበት ቦታ ሆናችሁ እንዴት ናችሁ፣ እንዴት ይዟችኋል፣ ከምን አደረሳችሁ እያላችሁ ድምፃችሁን አሰሙን። ድምፃችሁን ብቻ ሳይሆን አሁን የጀመራችሁትን የልጋሰ መንፈስንም እንደው አይለየን። ልገሳችሁን ቀጥሉበት። ጨርሰን ሁላችንም በአንድ ላይ ሆነን እግዚአብሔርን የምናመሰግንበትን ቀን የፈጠነ እግዚአብሔር ያርገው። እስከዛ ድረስ ጥረታችሁ፣ እገዛችሁ፣ እርዳታችሁ፣ ምክራችሁ አይለየን ነው የምንለው። ይህንን ሁሉ ስታደርጉ እግዚአብሔር ምክሩን፣ እገዛውን፣ ድጋፉንና እርዳታውን ከእናንተም እንዳይለያችሁ ጸሎታችንና ምኞታችን ነው። እግዚአብሔር ጸጋውንና በረከቱን ያብዛላችሁ ይላል።